አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተስቢህ ካፌ ቤተሰቦቻችን እነሆ ከተስቢህ ካፌ ዛሬም አንድ ዝግጅት ይዘን መጥተናል። በያላችሁበት እንዴት ናችሁልን? የዛሬው ዝግጅታችን የውዳችንን የነብዩ መሐመድን ሰለላሁ ዐለይሂ ወሰለም የትዳር ህይወት የሚመለከት ይሆናል። ዝግጅታችን ከተመቻችሁ ላይክ እና ሼር ማድረጉን አትርሱ። ሐሳብ አስተያየት ካላችሁ እንቀበላለን። ከታች ባለው የኮሜንት መጻፊያ ላይ ጻፍ አድርጉልን። የረሱል ሰለላሁ ዐለይሂ ወሰለም የትዳር ህይወት ባጭሩ ምን ይመስል ነበር? ኡስታዝ አህመድ ዲን ጀበል ከጻፉት ላይ ወደ እናንተ እናደርሳለን። ወደ ዝግጅቱ። ውድ ቤተሰቦቻችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለመላው ዓለም እዝነት የተላኩ የአላህ ነብይ ናቸው። ከሰሞኑ አንዳንድ ያላወቋቸው ሰዎች እሳቸውን በተመለከተ የሚያናፍሷቸው ጉዳዮች ይስተዋላሉ። ይህም ከጋብቻ ህይወታቸው ጋር በተያያዘ ነው። የነብዩ ሰለላሁ ዐለይሂ ወሰለም ትዳር ለሌሎቻችንም አርአያ መሆን የሚችል የሚያስተምር ነው። ኡስታዝ አህመድ ዲን ጀበል በገጻቸው ላይ የጻፉትን ይህንኑ የተመለከተ ጉዳይ እናካፍላችሁ። ለ25 ዓመታት የዘለቀው የነብዩ ሰለላሁ ዐለይሂ ወሰለም የአንዲት ሚስት ጋብቻ። የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ህይወት ከትዳር አንጻር በሶስት ከፍለን ለመመልከት እንሞክር። አንደኛው ያላገቡበት የመጀመሪያው 25 ዓመታት፣ ሁለተኛው በአንዲት ሚስት ብቻ ተወስነው የቆዩባቸውን 25 ዓመታት፣ ሶስተኛው ደግሞ ከአንድ በላይ ሚስት ያገቡባቸው ቀጣዮቹ 13 ዓመታት። በዛሬው ዝግጅት እስከ 50ኛ ዓመታቸው የነበረውን ባጭሩ የምንዳስስ ሲሆን ሌሎችን ደግሞ በተከታታይ በአላህ ፍቃድ እንቀጥላለን ይላሉ ኡስታዝ አህመድ ዲን። እንዲህን ጀምረው ከንግድ ሸሪክነት ወደ ትዳር አጋርነት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በወጣትነት ዘመናቸው በንግድ ተሰማርተው ባሳዩት የላቀ ስነ ምግባር ታማኙ ሙሐመዱል አሚን በሚል የቅጽል ስም ይታወቁ ነበር። እድሜያቸው 24 ዓመት ሲሆን የነብዩን ሰለላሁ ዐለይሂ ወሰለም የታማኝነት ዝና የሰማችው ኸዲጃ ለመተዋወቅና አብሮ ለመነገድ ፍላጎት አደረባት። በዚህም ተቀራርበው ተዋወቁ። አብረው እንዲነግዱ ሐሳብ አቀረበች። እሷ ጋር ባለው ካፒታልና በነብዩ ሰለላሁ ዐለይሂ ወሰለም ታማኝነት፣ መልካም ስምና የንግድ ችሎታ በጋራ ቢሰሩ ሁለቱም የበለጠ ተጠቃሚ እንደሚሆኑ አብራራች። ነብዩም ሰለላሁ ዐለይሂ ወሰለም ሐሳቧን ተቀብለው በሽርክና ለመስራት ተስማሙ። ስራም ጀመሩ። ለንግድ ስራ ወደ ተለያዩ አካባቢዎች ይንቀሳቀሱ ነበር። ብዙም ሳይቆይ መይሰራ ይሰኝ የነበረው የኸዲጃ አገልጋይ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ወደ ሶሪያ ለንግድ ይሄዳል። መይሰራ በጉዞው ላይ የነብዩ መሐመድን የንግድ ችሎታ፣ ታማኝነት፣ ቅንነትና የሥነ ምግባር ልቀት መታዘብ ቻለ። በሚያየው ሁሉ ይገረም ነበር። ታዲያ ወደ መካ ሲመለስ የታዘበውን ሁሉ ለአለቃው ለኸዲጃ ቢንት ኹወይሊድ ተረከላት። ኸዲጃ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባህሪና ሁኔታ ቀድማ የሰማች ቢሆንም ከመይሰራ በሰማችው ደግሞ ይበልጥ ተማረከች። የንግድ አጋርነት የነበረው ፍላጎቷ ወዲያውኑ አድጎ ወደ ትዳር ፍላጎት ተቀየረ። ኸዲጃ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት 2 ጊዜ አግብታ ባሎቿ የሞቱባት ሴት ነበረች። የመጀመሪያ ባለቤቷ አቲቅ ኢብኑ አዲይ ኢብኑ አብዱላህ ይሰኛል። ከበኑ መኽዙም ንዑስ ጎሳ የሆነ የቁረይሽ ወገን ሲሆን ሀብታምና የተከበረ ነጋዴ ነበረ። ኸዲጃ ከዚህ ባለቤቷ ሂንዳ የምትባል ሴት ልጅ ወልዳ ነበረ። ይሄ ትዳሯ ኸዲጃን ወደ ንግድ እንድትገባና ሀብት እንድታካብት እድል ፈጥሮላታል። ሆኖም ገና ወጣት ሳለች ባለቤቷ ሞተ። ኸዲጃም ከሱ በወረሰችው ሀብት ንግዱን ቀጠለችበት። የኸዲጃ ሁለተኛው ትዳር የተመሰረተው ከበኒ ተሚም ጎሳ ከሆነው ማሊክ ኢብኑ ነባሽ ኢብኑ ዘርጋሪ አልተሚሚ ጋር ነበረ። ከሱም ሃላና ሂንድ የተሰኙ 2 ወንድ ልጆችን ወልዳለች። ሂንድ ኢብኑ ማሊክ ወይም አቢ ሃላ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእንጀራ ልጅ ሆኖ አብሯቸው ይኖር ነበረ። በሃይማኖት እስልምናን የተቀበለ የነብዩ ተከታይ ነበር። ቆይቶ ሁለተኛ ባለቤቷ በሞት ሲለያት ኸዲጃ ዳግም ባል አልባ ሆነች። ከሁለቱ ትዳሮች 3 ልጆችን አፍርታ የንግድ ስራዋን አስቀጥላ በዚህ ሁኔታ ትኖር ነበረ። ከመካ ባላባቶች ተደጋጋሚ ጋብቻ ጥያቄ ቢቀርብላትም በተደጋጋሚ
በእንቢታ ትመልስ ነበር ይባላል። በዚህ ሁኔታ ላይ ሳለች ግን እንቢታዋን የሚፈታተን ሰው ገጠማት። ነቢዩን ሰለላሁ ዐለይሂ ወሰለም ለትዳር አጋርነት ለመጠየቅ ውስጧ ተነሳሳ። በብዙ ባላባቶች ተጠይቃ ፈቃደኛ ያልሆነችው ኸዲጃም ይሄ ዕድል እንዳያመልጣት ጓጓች። እናም ሴትነቷ ሳይበግራት ራሷ ገፍታ ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ለጋብቻ ለመጠየቅ ማሰብ ጀመረች። ለዚህ ተልኮ ስለ ሙሐመድ ሰለላሁ ዐለይሂ ወሰለም ባህሪ የነገራትን አገልጋዩን መይሰራን ሳይሆን ሚስጥሯን የምትጠብቅላትን ሴት ጓደኛዋን ነፊሳን መረጠች። በነፊሳ አማካኝነት ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የትዳር ጥያቄዋን አቀረበች። በያኔዋ አረቢያ ወንድም ሆነ ሴት ጋብቻ ይፈጽሙ የነበሩት ገና በልጅነት ዕድሜያቸው ነበረ። ሆኖም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከኸዲጃ በፊት ሌላ ሚስት አላጋቡም ነበረ። ዕድሜያቸው ለጋብቻ እንደደረሰ ሚስት ለማግባት አስበው የአቡ ጣሊብ ልጅ የሆነችውን ፋኪታህ ቢንት አቡ ጣሊብን ኡሙ ሃኒ ተብላ ትታወቅም ነበረ ለጋብቻ ጠይቀው ሳይሳካላቸው ቀረ። ምክንያቱም አቡ ጣሊብ ጎሳዊ ትስስርን ለማጠናከር ሲሉ ፋኪታህን ቀድመው ሁበይራ ኢብኑ አቢ ወሃብ ለተባለ የመኽዙሚ ጎሳ ሰው ለማጋባት ቃል ስለገቡ ቃላቸውን ለመሙላት ሲሉ የነቢዩን ሰለላሁ ዐለይሂ ወሰለም ጥያቄ መቀበል ባለመቻላቸው ነበረ። ከዚህ ክስተት በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ያለ ገደብ ከአንድ በላይ ሚስቶችን ማግባት ባህል በሆነበት ማህበረሰብ ውስጥ ሌላ ሴት ለማግባት ሳይነሳሱ ቆዩ። በዚህ ሁኔታ ላይ ሳሉ ነበረም ከኸዲጃ የትዳር ጥያቄ የቀረበላቸው። የነቢዩና የኸዲጃ የትዳር ህይወት ምን ይመስል ነበር? ሙሐመድ ሰለላሁ ዐለይሂ ወሰለም የኸዲጃን የትዳር ጥያቄ ተቀበሉ። እንደ አውሮፓውያን አቆጣጠር በ595 በትዳር ተጣመሩ። ያኔ የሙሐመድ ዕድሜ 25 ሲሆን የኸዲጃ ዕድሜ ደግሞ 40 ዓመት እንደነበር የታሪክ ተመራማሪዎች ይጠቅሳሉ። ዕድሜዋ 28 እንደነበር የሚገልጹ የታሪክ ሊቃውንትም አልጠፉም። ግን በበርካቶች ተመዝግቦ ያለው ዕድሜዋ 40 ዓመት እንደነበረ ነው። የሙሐመድና የኸዲጃ ትዳር እጅግ በፍቅር የተሞላ በልጆች የተባረከና በመከባበር የተገነባ ነበረ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከወለዷቸው 7 ልጆች 6ቱ ከኸዲጃ የተወለዱ ሲሆን የእሳቸው የዘር ሐረግ የቀጠለውም ከኸዲጃ በተወለዱት ልጆች በኩል ነበረ። ኸዲጃ ለባለቤቷ መሐመድ እንደ ሚስት ብቻ ሳይሆን እንደ ሃይማኖት አጋርም ከፍተኛ እንክብካቤ፣ ፍቅርና እገዛ ታደርግ ነበረ። የነቢይነት ተልእኳቸውን ሲጀምሩ እስላምን ለመቀበል የመጀመሪያዋ ሴት ነበረች። የነቢዩ ሰለላሁ ዐለይሂ ወሰለም ተልእኮ እንዲሳካ በሐሳብ፣ በገንዘብ፣ በሞራልና በአካላዊ ትጋት ብዙ አስተዋጽኦም አድርጋለች። የነቢዩ መሐመድን ሰለላሁ ዐለይሂ ወሰለም የትዳር ህይወት አበይት ሁነቶች እንደሚከተለው በቅደም ተከተል ልንጠቅሳቸው እንችላለን። በጊዜው የቀን አቆጣጠሩ በሙሉ በአውሮፓውያን መሆኑን ልብ በሉ። በ25 ዓመታቸው የ40 ዓመቷን ኸዲጃን አገቡ። በ27ኛ ዓመታቸው በ597 ቃሲም የተባለ ወንድ ልጅ ተወለደላቸው። በ29ኛ ዓመታቸው በ599 ዘይነብ የተሰኘች ሴት ልጅ ተወለደችላቸው። በ31ኛ ዓመታቸው በ601 ሩቅያ የተሰኘች ሴት ልጅ ስትወለድላቸው የመጀመሪያ ልጃቸው ቃሲም ቢን መሐመድ ግን በ4 ዓመቱ በሞት ተለያቸው። በ33ኛ ዓመታቸው በ603 ኡም ኩልሱም የተሰኘች ሴት ልጅ ተወለደችላቸው። በ35ኛ ዓመት ዕድሜያቸው በ605 ፋጢማ የተሰኘች ሴት ልጅ ተወለደችላቸው። በ36ኛ ዓመታቸው በ606 አብዱላህ የተሰኘ ወንድ ልጅ ተወልዶላቸው በዚያው ዓመት በሞት ተለየ። በ40ኛ ዓመታቸው በ610 በመልአኩ ጅብሪል በገብርኤል አማካኝነት ወህይ ወርዶላቸው የነቢይነት ማዕረግ አገኙ። በ49ኛ ዓመታቸው መጨረሻ በ619 ወይም በ50ኛ ዓመታቸው መጀመሪያ ላይ ብቸኛ ባለቤታቸውና የልጆቻቸው እናት ኸዲጃ በ65 ዓመቷ በሞት ተለየቻቸው። በ54ኛ ዓመት ዕድሜያቸው በ624 ልጃቸው ሩቅያ በሞት ተለየቻቸው። በ59ኛ ዓመታቸው በ629 ልጃቸው ዘይነብ በሞት ተለየቻቸው። በ60ኛ ዓመታቸው በ630 ኢብራሂም የተሰኘ ወንድ ልጅ የተወለደላቸው ሲሆን በዚሁ ዓመት ልጃቸው ኡም ኩልሱም በሞት ተለየቻቸው። በ62ኛ ዓመታቸው በ632 ወንድ ልጃቸው ኢብራሂም በተወለደ በ18ኛ ወሩ በሞት ተለያቸው። በ63ኛ ዓመታቸው በ632 ነቢዩ መሐመድ
ሰለላሁ ዐለይሂ ወሰለም ወደ ላይኛው ዓለም ተሸጋገሩ። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የዘር ሐረግ የቀጠለው ሴት ልጃቸው ፋጢማ ቢንት ሙሐመድ ረዲየላሁ አንሃ ከዓሊይ ኢብኑ አቢ ጣሊብ ረዲየላሁ አንሁ ጋር በነበራት ጋብቻ በተወለዱት ሐሰን ኢብኑ ዓሊይና ሁሰይን ኢብኑ ዓሊይ ረዲየላሁ አንሁማ በኩል ነበረ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የወለዷቸው ወንድ ልጆች ሦስቱም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በሕይወት እያሉ በልጅነታቸው የሞቱ በመሆናቸው በወንዶች በኩል የዘር ሐረጋቸው አልቀጠለም። ከአራት ሴት ልጆቻቸው ሦስቱ የሞቱት እሳቸው በሕይወት እያሉ ሲሆን ከሞታቸው በኋላ መቆየት የቻለችው ፋጢማ ብቻ ነበረች። እሷም ብትሆን ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ ለ6 ወራት ብቻ ቆይታ በ27ኛ ዓመቷ እንደ አውሮፓውያኑ አቆጣጠር በ632 ሕይወቷ አለፈ። ሆኖም በእሷ በኩል የቀጠለው የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የዘር ሐረግ አህሉል በይት ወይም አሽራፍ በዓለም ላይ በበርካታ ሀገራት ተስፋፍቶ ዛሬም ድረስ መዝለቅ ችሏል። ነቢዩ ሰለላሁ ዐለይሂ ወሰለም በትዳር ከኖሩባቸው 38 ዓመታት ከ40 እስከ 63 ዓመታቸው ማለት ነው። ከዛ ውስጥ 65.8 በመቶ ያክሉን 25 ዓመታት ወይም 2/3ኛውን በአንዲት ሚስት ተወስነው ኖረዋል። ይህም እንደ አውሮፓውያን አቆጣጠር ከ595 እስከ 619 ድረስ ነበረ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተቺዎቻቸው እንደሚያስቡት የትዳር ዓላማቸው ወሲብ ቢሆን ኖሮ ከፍተኛ ስሜትና ፍላጎት፣ ጉልበትና ጥንካሬ ባላቸው ከ25 እስከ 50 ባለው የወጣትነትና የጎልማሳነት የዕድሜ ዘመናቸው በአንዲት ሚስት ብቻ ተወስነው ባልኖሩ ነበረ። ነቢይ ከመሆናቸው በፊት 15፣ ነቢይ ከሆኑ በኋላ ደግሞ 10 ዓመታትን ከኸዲጃ ጋር ያሳለፉት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ኸዲጃ በ65 ዓመቷ በሞት ስትለያቸው እጅግ አዝነውና ተክዘው ለበርካታ ወራት ሌላ ሚስት ሳያገቡ ቆይተዋል። ያ ዓመትም በታሪክ የሐዘን ዓመት ተብሎ ይታወቃል። ኸዲጃ ከተለየቻቸውና ዓመታት ካለፉ በኋላም ጭምር ሌሎች ሚስቶቻቸው ባሉበት ስለ ኸዲጃ መልካምነት፣ ልቅናና ውለታ በተደጋጋሚ ያወሱ ነበረ። በሞት ተለይታቸው ጭምር ለእሷ የሰጡትን ከፍተኛ ፍቅር፣ ግምትና ትውስታ ሲያዩ ሌሎች ሚስቶቻቸው ይቀኑ ነበር ይባላል። የኸዲጃን ጓደኞችና ወዳጆች ሲያገኙ እነሱን በማክበርና በመንከባከብ ለኸዲጃ የነበራቸውን ፍቅር ያሳዩ ነበረ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከኸዲጃ በኋላ ሌሎች ሚስቶችን ያገቡት በቀሪው 34.2 በመቶ በሚሆነው ወይም ደግሞ 13 ዓመታትን በዘለቀው የትዳር ህይወታቸው ነው። እሱንም ያደረጉት ለማህበራዊ፣ ለሃይማኖታዊ፣ ለፖለቲካዊና ለሞራላዊ ምክንያቶች ሲሆን ይህንንም በሌላ ራሱን በቻለ ዝግጅት የምንመለከተው ይሆናል። እስከዚያ ድረስ ቀጣይ ጥያቄዎችን በማንሳት በጉዳዩ ላይ እንድናሰላስል እንድንወያይ ተጋብዘናል በኡስታዝ አህመዲን። ጥያቄዎቹ እንዲህ ናቸው። አንደኛ፣ የነቢዩን ግለሰባዊ ህይወት የትችት ማዕከል ያደረጉ አካላት እንደሚሉት ሱስ ያለባቸው ከሆኑ ከአንድ በላይ ሚስት ማግባት ባህል በሆነበት ማህበረሰብ ውስጥ ጠንካራ የወሲብ ስሜትና ፍላጎት በሚኖርበት ከ16 እስከ 25 ባለው የወጣትነት ዘመናቸው እንዴት ሳያገቡ ቀሩ? ከ25 እስከ 50 ባለው ዕድሜያቸውስ እንዴት በአንድ ሚስት ብቻ ለ25 ዓመታት ተወስነው ኖሩ? ሁለተኛ፣ የነቢዩን ህይወት በተሳሳተ መንገድ በሰው አእምሮ ላይ ሊስሉ የሚያስቡ አካላት እንደሚሉት ሴሰኛና ዝሙተኛ ከነበሩ የባሪያ ስርዓት በነገሰበትና ለወሲብ እርካታ ባሪያዎች ከገበያ በነጻነት በሚገዙበት ማህበረሰብ ውስጥ ከ16 እስከ 25 ዓመት የወጣትነት ጊዜያቸው እንዴት ከትዳርም ሆነ ከዕቁባት ታቅበው ቆዩ? ኸዲጃን ካገቡ በኋላስ እስከ 50 ዓመት ዕድሜያቸው እንዴት ሴት ባሪያ፣ ዕቁባት ወይም ተጨማሪ ሚስት ሳያገቡ ኖሩ? ሶስተኛ፣ ተቺዎች እንደሚሉት ዓላማቸው ወሲብና ሐሴት ከሆነ በዚያ ማህበረሰብ ውስጥ እንዴት በ15 ዓመት የምትበልጣቸውን ከሳቸው በፊት 2 ጊዜ አግብታ 3 ልጆች ያፈራችን ሴት ለማግባት መረጡ? አራተኛ፣ የነቢዩ ተቺዎች እስከ 50 ዓመታቸው ድረስ በአንዲት ሚስት ተወስነው የኖሩበትን ዘመን ዘለው ስለምን ከ51ኛ ዓመታቸው በኋላ ባለው ህይወታቸው ብቻ እንዲፈረዱ ይፈልጋሉ? ለምንስ ስለሳቸው ስብዕና የተሳሳተ ምስል ለመፍጠር ይጥራሉ? አምስተኛ፣ ነቢዩ መሐመድ በዕድሜ በ15 ዓመት የምትበልጣቸውን አግብታ የፈታችን ሴት በወጣትነታቸው አግብተው
እሷን ብቻ በማፍቀር ለ25 ዓመታት በትዳር ኖረው በ65 ዓመት ዕድሜዋ ስትሞት በእሷ ትዝታና ሐዘን ተውጠው ከሐዘናቸው ብዛት ዓመቱ የሐዘን ዓመት ተብሎ ተሰይሞ ሟች ሚስታቸውን በማስታወስ ከዓመታት በኋላ እንባ እየተናነቃቸው ከሞቷ ከ13 ዓመታት በኋላም እንኳ ጓደኞቿን ሲያገኙ አክብረው ስጦታ ልከው በመንገድ ሲያገኟቸው የባለቤቴ የኸዲጃ ጓደኛ በሚል በልዩ ተንከባክበው ሳለ እንዴትስ በሴሰኝነት ሊፈርጇቸው ደፈሩ? እነዚህን ጥያቄዎች እናስብ፣ መልሱን እንፈልግ። የዛሬን አበቃን። የተወደዳችሁና የተከበራችሁ የተስቢህ ካፌ ቤተሰቦች የረሱል ሰለላሁ ዐለይሂ ወሰለም የትዳር ህይወት ባጭሩ ምን እንደሚመስል ለማየት ሞክረናል። ጽሑፉን ያገኘነው ከኡስታዝ አህመድ ዲን ጀበል ገጽ ላይ ነው። ለነበረን ጊዜ አመሰግነን። ከተመቻችሁ ላይክ አድርጉልን፣ ለጓደኞቻችሁ ሼር በማድረግ አድርሱልን። ሐሳባችሁን ከታች ባለው የኮሜንት መጻፊያ ላይ ጻፉልን። የዛሬን አበቃን። በሚቀጥለው በሌላ ዝግጅት ከተስቢህ ካፌ እንገናኛለን። እስከዛው ድረስ በያላችሁበት የዓለም ጥግ ሁሉ ሰላም ሁኑልን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።